በዚህ ውስጥ ልጅነቱን ማሳለፎ እንደው ኢትዮጵያዊነት ላይ ምን አይነት ኢትዮጵያዊነት እንዲኖረው ታድርጓል? ከትልቅ መወለድ ሳይሆን ራስን ለትልቁም ነገር መውለድ ኃላፊነት ይለማመዳሉ። ለዛውም ደግሞ ትልቁን የማስተማር ኃላፊነት ነው የሚሰጣቸው። የመንደር ልጆችም ሰብስቤ ያስተማርኩ አንዳንድ ብር በወር ያስከፈልኩ ያንን ህይወቴን ዩኒቨርሲቲ ገባሁ። በአንድ ማህበረሰብ ውስጥ አንድ ልጅ ሲያድግ ትልቅ እሴት ከዛ ማህበረሰብ ይወስዳል። ሲያዙን እንቢያንል እናት አባት ሳይሆን የጎረቤት ሰውም ያዛል። መጽሐፍ ጭምር እንደጻፈ አንድ ምሁር የኢትዮጵያ የቱሪዝም ሀብት እንዴት ይገለጻል? ጉብኝት ጠቃሚ እንደሆነ አውቄ ነው አባቴን ያስጎበኘኋቸው። አንዱ የቱሪስት መናኸሪያ ይሆናል ብዬ ተስፋ ማደርገው አሁን እንዳልከው የህዳሴው ግድባችን ነው። ሀገራችንን ተዘዋውረን መጎብኘት ተዘዋውረን ማየት ላይ ያለን ልምምድ ህዝቡ ከላይ እስከ ታች ድረስ ስለ ቱሪዝም ትምህርት ማግኘት አለ። ለሀገራዊ አንድነት ማህበረሰቡ እርስ በርስ እንዲተዋወቅ የሀገርን ወቅ የሚለው የተቀየሰው ህዝቡን እርስ በርስ ለማስተዋወቅ ሁሉም የቱሪዝም መዳረሻዎች መስህቦች የራሳቸው የሆነ ውበት አላቸው። ያልተነካ ድንግል የሆነ አሁንም ቢሆን ተዝቆ የማያልቅ ሀብት ምን ያህል አስተዋውቀነዋል ይሄን ለዓለም አቀፉ ማህበረሰብ? ቱሪዝም ውስጤ ነው ብሎ የሚነሳ አካል ማሰለፍ ያስፈልጋል። ኢትዮጵያ ስትነሳ በልዩነት ሊጠቀስ የሚችል መስህብ እንዲኖር ለማድረግ ጎርጎራ ሲሰራ ዝም ብሎ አይደለም የተሰራው። ጣና ሐይቅ ላይ ያሉትን አብያተ ክርስቲያን ሐይቁን አጠገቡ ያለው ጎንደርን ሌሎቹንም መስረት አድርጎ ነው። አንዱና ዋናው ስራ የጎብኚዎችን ቆይታ ማራዘም። ሁሉ ጊዜ እንግዳ ስትጋብዝ ቤትህን ጠርገህ ነው ቤትህን አሳምረህ። ስለ ሀገር ውስጥ ቱሪዝም ስናነሳ ነበር፣ ግን ለረጅም ጊዜ በዚህ ዘርፍ ሲቆዩ የሀገር ውስጥ ቱሪዝሙን እንቅስቃሴ እንዴት አዩት? ኢትዮጵያውያን ሀገራችንን ተዘዋውረን መጎብኘት ተዘዋውረን ማየት ላይ ያለን ልምምድ ባህላችን ምን ይመስላል ዶክተር? መጀመሪያ የት ልጀምርልህ? ኢትዮጵያ ያው የሃይማኖት ሀገር ናት። ሁሉም በተለይ ሁለቱ ዋና ሃይማኖቶች ሙስሊሙ በኢትዮጵያ ውስጥ ያሉትን የሃይማኖት ተቋማት ከመጎብኘት ይልቅ ወደ መካ መዲና ነው የሚሄደው። ይሄ ሀጂ ዑምራ ምናምን። ሀገራችን ውስጥ እንግዲህ ያው እንደምታውቀው ነጋሽ አለ፣ ባሌ ሼህ ሁሴን ድሪ አለ፣ ዑመር ሼህ ዑመር አለ፣ ሌሎች ሀረር ውስጥም የተለያዩ የሃይማኖት ተቋማት አሉ። ግዴለም ሙስሊሙ ማህበረሰብ ለምን ወደ ዋናው ወደ ማዕከሉ ክርስቲያኑ ወደ ኢየሩሳሌም እንደሚሄደው ሙስሊሞቹም ወደዚያ ለምን ሄዱ አይደለም። የማይሄዱ ብዙዎች አሉ። አቅም የሌላቸው እዛ መሄድ የማይችሉ አሉ። እነኛን በሀገር ውስጥ ያሉትን የሃይማኖት ተቋማት እንዲጎበኙ ተቋማዊ የሆነ እንትን መዋቅር ያስፈልጋል። አንዱ ይሄ ነው። ሌላው በክርስትናው ዓለም ውስጥ ያለውን ማህበረሰብ ስታየው ደግሞ እውነት ነው የምልህ የሚንቀሳቀሰው ብዛት ሰው ብዛት ልነግርህ አልችልም። በጣም ብዙ ነው። ተቋማዊ አይደለም እሱ። ዝም ብሎ ለምሳሌ አሁን ከዛ ከጉብኝቱ የተወሰነ ገንዘብ ለማግኘት የሚፈልግ በቤተክርስቲያን አካባቢ በምን ዝም ብሎ ዛሬ ሳማ ሰንበት ጉዞ አለ ወይም ደግሞ ግሸን ማርያም ጉዞ አለ ምናምን እያለ ሃይማኖታዊ ነው። ሃይማኖታዊ የሆነውን እንደዛ አድርጎ በአውቶቡስ ነው የሚወስዳቸው። እሱም ቱሪዝም ነው። ሪሊጂየስ ቱሪዝም ነው የምንለው። ይሄንን ሪሊጂየስ ቱሪዝም ነው። ያንን መልክ ማስያዝ ነው። ለምን ብትለኝ ይሄ ትንሽ ገቢ ያለውም ቢሆን ኦርጋናይዝድ ሆኖ ወደዛ አካባቢ በሚሄድበት ጊዜ ብዙ የሥራ ዕድል ይፈጥራል። በጣም የሚገርም ነገር የሀገር ውስጥ ቱሪዝም ዋናው ጥቅሙ ምንድነው? በገንዘብ በልጸግ ካለው ቦታ በመስህብ በልጸግ ወዳሉት ቦታ ገንዘብ እንዲሄድ ማድረግ ነው። ይሄ ነው እንትኑ። ምክንያቱም ለምሳሌ አዲስ አበባ የሚኖር ሰው ገንዘብ ከገጠሩ ወይም ደግሞ ላሊበላ አካባቢ ከሚኖረው ወይም ደግሞ ግሸን ማርያም ከሚኖረው የተሻለ ገቢ አለው። ያን ገንዘብ ይዞ ሲሄድ አንዱ መጀመሪያ ተሳትፎ የሚያደርገው የት አካባቢ ነው? ትራንስፖርት ማጓጓዣ ለሚሰጡ ሰዎች ገንዘብ መስጠት ነው። እነኛ የሥራ ዕድል ተፈጥሮላቸዋል። ሁለተኛ እዛ ሲደርስ መሰናዶ ያስፈልገዋል።
ምኝታ ያስፈልገዋል፣ ምግብ ያስፈልገዋል። አብያተ ክርስቲያኑን በረከት ያገኛሉ። በዛ አካባቢ መኖሪያውን የሚያዘጋጀው ምግብ የሚያዘጋጀው ይሄ ሁሉ በሙሉ የስራ ዕድል ይፈጠርለታል። ስለዚህ ከዚህ ያለው ገንዘብ ወደዛ ትራንስፈር ተደርጎ እዛ ገንዘብ ያላገኘው ሰው ገንዘብ ያደርጋል። ይህንን ተቋማዊ አድርጎ በደንብ ቢሰራበት እንዲያውም የውጭ ቱሪስት ሳይመጣ አነሰን በምንልበት ጊዜ ያን ክፍተት ይሸፍናል። ሁለተኛ ስታይ እነኛ አሁን በራሳቸው የሚጓዙትን አንደኛ መዋቅራዊ ማለት ለአጓጓዡም ለተጓዡም ስርዓት ያለው ጉዞ ነው የሚሆነው። አንደኛ መብቱ እንዲጠበቅለት ምቾቱም እንዲጠበቅለት ከዛም ሂዶ ለደህንነቱም ጥሩ ነው። አዎ ማረፊያ ያለው ወይ እዛ አካባቢ ደህንነቱ እንዴት ነው ተበዝብዟል ወይስ አግባብ ያለው ዋጋ ነው የከፈለው የሚለው ነገር ሁሉ ለደህንነቱም ይሄንን መዋቅራዊ ማን ነው ይሄንን መዋቅራዊ የሚያደርገው ማለት ሃይማኖታዊ ከሆነ አንዱ የክርስቲያን ከሆነ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እጁን ማስገባት አለበት። ብቻውን ሳይሆን በየክፍለ ሀገሩ ያሉ የቱሪዝም ቢሮዎች አሉ። ከነኛ ጋራ ያሉት የሃይማኖት ተቋማት በሙሉ እጅ በመፍጠር ከአዲስ አበባ ያለው ደግሞ ምናልባት ከዚህ በሚወጣበት ጊዜ ወደ ክፍለ ሀገር ስለሚሄድ የፌዴራል ቱሪዝም ነው የሚመለከተው። ከሱ ጋራ ቅንጅት በመፍጠር ከፍተኛ እንቅስቃሴ ያደርጋል። ምን ያህል ሰው ተጉዟል? በጣም የሚያስገርም ነገር አሁን ይሄ ሃይማኖት ተቋማት ቁልቢ በአመት ምን ያህል ሰው ሂዷል፣ ምን ያህል ገንዘብ አስገብቷል፣ ለቤተ ክርስቲያኑ አይደለም ለአካባቢውስ ምን ያህል ሰጥቷል የሚለውን ምንም አይነት ስነ ቆጠራ አይደረግም። ባለቤት የለውም። እንዲያው አንድ እንትን ልንገርህና መስቀል አደባባይ አሁን ይከበራል የመስቀል በዓል ምን ያህል ቱሪስቶች እዛ ተሳትፈዋል የሚለውን ወይ ቤተ ክርስቲያኗ ወይ ከዛም መመዝገብ አለባቸው። የመመዝገቢያ ቦታ እኮ ብዙ ነው። ሆቴል ብቻ አይደለም፣ አይሮፕላን ላይ ብቻም አይደለም። አደባባዩ ላይም ምን ያህል ፈረንጆች ተገኝተዋል የሚለውን መረጃ ለቱሪዝም የሚሰጥ አካል መኖር አለበት። ይህንን የምታደርገው ምናልባት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልትሆን ትችላለች። ምክንያቱም በተለይ ለፈረንጆቹ የመግቢያ እንትን ትሰጣለች፣ ለገቢም አስከፍላ ነው የምትሰጠውና የመግቢያ የይለፍ ምናምን ነገር ስለምትሰጥ እሷንም ተገና አድርጎ በመጀመሪያ ደረጃ በሃይማኖት እንቅስቃሴ የሚደረገውን ቱሪዝማዊ እንቅስቃሴ ባለቤት እንዲኖረው መዋቅር ወይም ደግሞ ተቋም መሰራት ነው። ያንዱ ነው። ሌላው እንግዲህ ህዝቡ ልምድ የለውም ምናምን ምን የሚለው ነው። በሃይማኖት ጉዳይ ከተጓዘ ለእረፍት ለመዝናናት ብሎ እንዲጓዝ ደግሞ ቅስቀሳ ያስፈልጋል። ልምድ እንዲያዳብር ማድረግ ያስፈልጋል። እኔ እንግዲህ አዲስ አበባ ቱሪዝም ኮሚሽን በነበርኩበት ጊዜ አገርህን ወቅ ማህበራትን በሙሉ በየትምህርት ቤቱ በየመስሪያ ቤቱ ምናምን በደንብ እያቋቋምን እነሱን ደግሞ የዓለም ቱሪዝም ቀን ሲከበር ከነሱ መካከል 2 ወይ 3 ከየማህበሩ እየወሰድን እንዲንቀሳቀሱና ተመልሰው ለአባሎቻቸው እንዲነግሩ በዛን ጊዜ ደግሞ ትንሽ ቆጥብ ብዙ ተጓዝ የሚል ነው መፈክራችን የነበረው። ያን መፈክር ተገና አድርጎ ሌላ ደግሞ ማወቅ ከአካባቢ ይጀምራል ይላል። ስለዚህ ከዛው ከምትኖርበት ብትንቀሳቀስ ቱሪስት ላይ ያሰኝህ ይችላል። ግን ልምዱን ዛት ለምሳሌ አሁን ልምምዱን በአካባቢው ማግኘት ይችላል። ታደርገዋለህ። ብሔራዊ ሙዚየምን ሄደህ ትጎበኛለህ። ሉሲን እዛ ያለችበትን ታያለህ። ኤትኖግራፊክ ሙዚየም እንጦጦ ያለው ነኝ በዙሪያ ያለውን መጎብኘት ከጀመርክ ከዛ በኋላ እሱን ደግሜዋለሁ አይቼዋለሁ ደግሜ ማየት አስፈላጊ አይደለም። ሌሎቹ የሚለው ልምዱ ፍላጎቱም እያደረብህ ይመጣል እንጂ አሁን ሰው የገንዘብ እጥረት ነው ድህነት ነው ምን ሚል ነገር አለ የለም። ስለዚህ 50-50 ለጎብኝቶም ለዛኛውም ሁሉም እንዳይቀርበት። ከዛ ደግሞ ሰው ታገኛለህ፣ መዋደድ ይመጣል፣ አንድ ሰው ይገናኛል፣ የአካባቢውን ማህበረሰብ ትለምደዋለህ። የሀገር ውስጥ ቱሪዝም ደግሞ እንዲያውም ይህንን መሰረት አድርጎ በዛን ጊዜ በኮሚኒዝም ወቅት ወታደራዊ መንግስት ያደረገው ምንድነው ምዕራባውያን በሩን ሲዘጉበት አልመጡ ሲሉ አገር ውስጥ ኖ ዩር ካንትሪ ወይም ደግሞ አገርህን ወቅ የሚል ሲስተም የዘረጋው በዛን ጊዜ ነው። ያ ስሙን አስቀርቷል። አሁንም ያው የሱ ሄሪቴጅ ነው ይዘን አሁንም አገርህን ወቅ የሚለውን ነገር ቀጥለንበታል እና አሁን በትምህርት ቤት ጭምር በክበባት ይሰራበታል። እኛም ስንሰራ የነበረው በትምህርት ቤት ክበባት አሉ፣ በመስሪያ ቤቶች ክበባት አሉ። እንዲያውም አሁን እኛ የምናስበው ምንድነው እድር ለምሳሌ አለ። እድር ሰው ሲሞት ከመቅበር ሌላ ምንም ስራ የለውም። ስለዚህ ከድሩ ዝም ብሎ
ከሚሉት እስቲ እንዲየድሩ ሰዎችም እንዲተዋወቁ ማድረግ ይቻላል። ሌላ ዕቁብ አለ። እነኚህን ሰዎች ሁሉ ወደ ማይክሮ ፋይናንስ እንዲገቡ ማድረጉ ሌላ ሆኖ እንደገና ደግሞ ጎብኝተው በቱሪዝም አስተዋጽኦ እንዲያደርጉ በጣም በጣም ከባድ ስራ። ባለፈው ጊዜ እንዲያውም የአገር ውስጥ ቱሪዝምን በተመለከተ የሆነ ጽሁፍ ላቀርብ ፈልጌ በኋላ ተሰናክሎ ቀረ እንጂ ዞሩት መስሪያ ቤቶቹን አዲስ አበባ ቱሪዝም አሁን ኮሚሽን ሆኗል። ባኪቱ ነበር፣ ባህል ኪነ ጥበብ ቱሪዝም ነበር። እነሱ ጋር ሄጄ የተወሰነ መረጃ ሰበሰቡ። እንደገና ሚኒስትሪ ኦፍ ቱሪዝም የቱሪዝም ሚኒስቴር ሄጄ ሰበሰቡ። አዝማሚያውን አቅጣጫውን ሳየው ወደዛ እየተመጣ ነው እና ቢገፉበት ከላይ እስከታች ድረስ ከመንደር ጀምረህ አካባቢን መጎብኘት በነፃ ማስጎብኘው እኮ አንዳንድ ጊዜ በጀት ያዝና የአካባቢውን ማህበረሰብ ጎብኝተ እንግዲህ ሌሎቹን ደግሞ እናንተ ጊዜ ስታገኙ ትንሽ ገንዘብ ማጠራቅማችሁ ምናምን እያልክ ቅስቀሳ ብታደርግ ኢትዮጵያዊ አገሩን የመጎብኘት ስሜቱ ተነስቶ ራሱ ቱሪስት ይሆናል የሚል እምነት ነው ያለኝ። የሀገር ውስጥ ቱሪዝም ሲነሳ ብዙ አጠያያቂ ነገሮች አሉ። ምናልባት ምን ያህል ኪሎ ሜትር ሲሄድ ነው አንድ ሰው ቱሪስት ሊባል የሚችለው? ቆይታው ምን ያህል ሲሆን ነው የሚሉ ሀሳቦች ሊነሱ ይችላሉና ምንድነው እንደ ቱሪዝም ባለሙያ ክራይቴሪያዎቹ ወይ ደግሞ መስፈርቶቹ ምንድናቸው? እንግዲህ ይሄ ሀገራዊ ይሁን ዓለም አቀፋዊ አንድ ነው እንትናቸው መስፈርቱ አንድ ነው። በእርግጥ ርቀቱን አገሮች ይለያዩበታል። አሜሪካ ይህን ያህል ኪሎ ሜትር ሲል እንግሊዝ ይህን ያህል ኪሎ ሜትር ምን ሊል ይችላል። ግን ብዙ ጊዜ ምንድነው የምንለው ዴይሊ ምንድነው ዴይ ቪዚተርስ እና ቱሪስትስ ብለን ነው የምንከፍላቸው። ዴይ ቪዚተር ከሆነ ለምሳሌ በአንድ ቀን ጎብኝተው የሚመለሱ ሰው በአንድ ቀን ከደብረ ዘይት ተነስቶ አዲስ አበባ መጥቶ ሙዚየሞቹን ምናምን አይቶ ማታ ለማታ ወደ ቤቱ ሄዶ የሚያድር ከሆነ ዴይ ቪዚተር ነው። ግን ስቲል እሱም ገንዘብ ለዚህ ይችላል አዲስ አበባ አስተዋጽኦ አድርጓል። የጉብኝት መግቢያውን ከፍሏል፣ ለምሳው ከፍሏል፣ እንደገና ደግሞ ሲመጣ ለትራንስፖርት ከፍሏል። ምናልባት የትራንስፖርት ከአዲስ አበባ ይሄድ ከሆነ ይዞት ሲመጣ ሲመለስም ይሄ አስተዋጽኦ አድርጓል እና ይሄ ዴይ ቪዚተር ነው። ቱሪስት የምንለው ግን ቢያንስ ከመኖሪያው በቋሚነት ከሚኖርበት ቦታ ወጣ ብሎ ይላል። ከአካባቢው ራቅ ብሎ አሁን እኔ እዚህ ተነስቼ እኔ አሁን ደብረ ዘይት አካባቢ ያሉትን ሀይቆች ምን ብዬ ልጆችን ይዤዛ አዱላ ለሚሆን ሌላ ሆቴል ገብቻ አድሬ ምግቤን በልቼ ምናምን ብዬ እዛ ደግሞ ተዝናንቼ በማግስቱ ተመልሼ ብመጣ ቱሪስት ነኝ። የሀገር ውስጥ ቱሪስት ነኝ። የኢንተርናሽናሉም እንደዚሁ ነው። ለምሳሌ አንድ ሰው በአይሮፕላን መጥቶ አይሮፕላኑ ማታ የሚሄድ ከሆነ እዚህ ገብቶ ምሳውን በልቶ ምን ብሎ አካባቢዎቹን ጎብኝቶ ተመልሶ ቢሄድ እሱ ዴይ ቪዚተር ነው የሚሆነው። ኢንተርናሽናል ዴይ ቪዚተር ነው የሚሆነው፣ ምክንያቱም ሳያድር ነው የሄደው። ነገር ግን ኢትዮጵያን መጎብኘት አለብኝና ቪዛ መሄድ አለብኝ ካለ መጥቶ ቪዛውን ይዞ መጥቶ ሸራተን ወይም ሂልተን ወይም ሌላ ሆቴል አድሮ አይሮፕላኑ በማግስቱ የሚሄድ ከሆነ እሱ ቱሪስት ነው። ስለዚህ ዴይ ቪዚተር እና ቱሪስት የሚለው በሁለቱ መንገድ በዚህ ነው የሚታየውና አሁን አዲስ አበባ በተለይ እንደ ከተማ ስቶፕ ኦቨር ወይም ደግሞ ትራንዚት ፓሴንጀርስ የሚባሉት ላይ ትኩረት አድርጎ መስራት አለበት። አንዱ ይሄ ነው የአዲስ አበባ። ቅድም እንትኑንም አንስተዋል። ምንድነው ኮንፈረንስ ቱሪዝም ማይስ ይባላል። እንግዲህ ሚቲንግ፣ ኢንሴንቲቭ፣ ኤግዚቢሽን እና ኮንፈረንስ የሚሉትን ነው። አዲስ አበባ ያላት አንዱ እድል ይሄ የኮንፈረንስ ቱሪዝም ነው። ሁለተኛው ዋናው እድሏ ደግሞ ተላላፊ መንገደኞችን እንደማንም ብላ ኢትዮጵያ ገብተው የሚቆዩ ቢቻል አንድ ቀን የሚያራዝሙበት። ይሄን ለማድረግ ግን ሲመጡ ጀብ አይደለም። ከመምጣታቸው በፊት ፕሮግራማችን አዲስ አበባ ውስጥ ምን አይነት መስህቦች አሉ ብለን አሳውቀነው ጓጉቶ ለማየት ቋምጦ እንዲመጣ ካደረግን ራሱ ፈቅዶ እዚሁ እንዲቆይ እናደርጋለን እና የአዲስ አበባ እድሏ ይሄ ነው እና አዲስ አበባ እንግዲህ ምን ዴይ ቪዚተር ይኖራታል፣ ትራንዚት ይኖራታል፣ እንደገና ደግሞ ያው ዴይ ምንድነው የምትለው ይሄ
ሆሊዴይ ቱሪስት ይኖራታል ኮንፈረንስ ቱሪስት ይኖራታል ነኝን ተጠቅማ በጣም ደግሞ አዲስ አበባ በጣም ከሌሎቹ ክፍለ ሀገሮች ይልቅ በጣም ተጠቃሚዋ አዲስ አበባ ናት ለምን ሁሉም ቱሪስት በዚሁ ገብቶ በዚሁ ስለሚወጣ ያንስ ሁለት ሌሊት አዲስ አበባ ያጥራል መዳረሻም ናት መዳረሻ ስለሆነች ማለት ነው እና ዶሜስቲክ እንግዲህ ያው የቱሪዝም ብዙ ሳላበዛ እንደ ተማሪ እነኚህ ሁለቱ ናቸው ቢያንስ 50 ኪሎ ሜትር እንኳን ርቆ ወጥቶ እዛው አድሮ በልቶ ጠጥቶ ጎብኝቶ ከተመለሰ ለኔ ቱሪስት ነው አንዳንዶቹ 100 ኪሎ ሜትር ይላሉ እንግዲህ ሎንግ ሆል እና ሾርት ሆል የሚሉት ነገር አለ ሎንግ ሆል ከሆነ ይሄን ያህል ሾርት ሆል ከሆነ ደግሞ ይሄን ያህል መጓዝ ያለበት ብለው የሚያስቀምጡ አሉ እንግዲህ እንደ ሀገሩ ነው ግን WHO ዩናይትድ ኔሽን ወርልድ ቱሪዝም ኦርጋናይዜሽን እሱ ያስቀመጣቸው መስፈርቶች አሉ እኛም እሱን ተከትለን ነው ስታቲስቲክስ የምንሰራው እነኚህ ቱሪስት ናቸው እነኚህ ተላላፊ ናቸው እነኚህ ዘመድ ጠያቂዎች ናቸው ምናምን ይያል በሴግሜንት ሰርተን የምናስቀምጠው እሱ የሚያስቀምጠውን መስፈርት መሰረት በማድረግ እንግዲህ በሀገር ውስጥ ቱሪዝም ዜጎች ሀገራቸውን እንዲያውቁ እድል ይፈጥርላቸዋልና ይሄ ደግሞ የሀገር ውስጥ ቱሪዝሙ በተለይ ለሀገራዊ አንድነት ማህበረሰቡ እርስ በርስ እንዲተዋወቅ ምን አይነት እድል ይፈጥራል ምን አይነት ፋይዳ አለው ብሎ ያስባሉ እንግዲህ ቀደም ሲል እንዳነሳሁል በዛ በነበረው በፊተኛው መንግስት ይሄ ሀገርን ወቅ የሚለው የተቀየሰው ህዝቡን እርስ በርስ ለማስተዋወቅ በመሰረቱ እንዲያውም ከገንዘቡ ይልቅ ሰው እርስ በርስ እንዲተዋወቅ አሁን የኢትዮጵያን ማህበረሰብ የኢትዮጵያን ህዝብ ማደንቀው ዙሬ ስላየሁት ሲሄድ ምን አይነት አቀባበል ተደርጎልኛል ይሄ ሁሉ ለስራ ይጄ ገንዘብ በኪሴ የሚዬ በርዳይም ተሰጥቶኝም የዛ ማህበረሰብ ከደግነቱ የተነሳ ነፃ አገልግሎት ይሰጠኛል ነፃ ምግብ ይሰጠኛል ነፃ መጠጥ ይሰጠኛል ስለዚህ አንዱ ህዝብ ከሌላው በባህሉም ይሁን በመስተንግዶ በተለያየ መልኩ ምን ይመስላል የሚለውን ለማዳበር በጣም ከፍተኛ ሚና ይጫወታል ይሄ እንግዲህ የዓለም አቀፍ ቱሪዝምም ይሄንን አስተዋጽኦ ያደርጋል ለምሳሌ የኢትዮጵያን በጥቁር በሆነ ገጽታ የሚመለከታት ቱሪስት መጥቶ ህዝቡን ሲያይ ለካ ኢትዮጵያ እንዲህ ናት ብሎ ራሱ ኢትዮጵያን በማስተዋወቅ በኩል ከፍተኛ ሚና ይጫወታል የዶሜስቲክ ወይም የሀገር ውስጥ ቱሪዝምም ይሄ ከፍተኛ ህዝቡ እርስ በርሱ እንዲተዋወቅ እንዲዋደድ እንዲፋቀር ለሀገሩ ልማት ሽንጡን ገትሮ ቀብቶን አጥብቆ በአንድነት እንዲራመድ በጣም ከፍተኛ ሌላ ደግሞ አለመግባባት ሲፈጠር የሀገራችን ህዝብ እኮ ራስ በርሱ የእርቅ ስርዓት ያለው ህዝብ እኮ ነው እሱ ራሱን የቻለ ቶፒክ ነው ኦፍ ኮርስ እያንዳንዱ ይሄ በኦሮሚያ ብትሄድ ያው የገዳ ሲስተሙ አባቶች እነኛ አባገዳዎች የተናገሩት የሃይማኖት ቃል ነው ስለዚህ እንዲህ አታደርግም እንረግምሃለን ምናምን ይሉታል በሌላውም አካባቢ ይረግሙሃል በእስልምናው ዓለምም እንዲህ ብታረግ ማን ነው ሸሆች ይረግሙሃል ምናምን ነው በሃይማኖት ተቋማትም ሌሎችም በክርስትናው ዓለምም አባቶች እንዲህ ካሉ ይረግሙሃል ያወግዙሃል ምናምን የሚለው ነገር አለ ስለዚህ በዚህ መልኩ እኔ አንድ ዝም ብዬ አንድ ነገር ላንሳልና አፍሮ አይገባ የሚባለው መስቀሉ ላሊበላ ያ መስቀል ሰዎች ደግሞ እስከ 7 ትውልድ የሚጋደል ማህበረሰብ ነው በዛ አካባቢ የነበረው ያሁኑን እንግዲህ እንቶና ቀደም ሲል ደም ያልመለሰ አንዱ ወገኑን ሲገልበት ገና ህፃኑ ሲወለድ አባቱን የገደለ ሰው ካለ እናቲቱ ደመላሽ ብላ ነው ስም ታወጣለች ስለዚህ ያንን ይዞ ጠበንጃ ገዝቶ እርስ በርሱ እስከ 7 ትውልድ የሚጋደል ትውልድ ነው የነበረው በዛን ዘመን የነበረውን እርቅ ደም ለማድረግ ዋናው ትልቁ መሳሪያ ማነበር አፍሮ አይገባ ነው ያንን አፍሮ አይገባ ዘመሩ ከተገደለበት ቤት ካህኑ መስቀሉን ይዞ የመድኃኔ ዓለምን መስቀል መድኃኔ ዓለም ከቤት መጥቷል ያንን ቂምህን ተው ታረቅ ብሎ ያንን መስቀል ይዞ ሲቆም መድኃኔ ዓለምማ ከመጣኔ ምን አደርጋለሁ ይቅርብ ይያለሁ ያው ሽማግሌዎች ያካክሱን ብሎ እርቁን ይቀበላል ከዛ ያው ያርቅ አፍሮ አይገባም የተባለው አንዱ በዚህ ነው ብለው አባቶች የሚነግሩንና በዚህ መልኩ እርቅ
ደም የሚያደርቅ የሽምግልና ስርዓት ያለው አገር ስለሆነ እንኳን እርስ በርሱ ተዋውቆ ሳይታወቅ እንኳን ይሄ ሽምግልና ያለበት አገር ስለሆነ ቱሪዝም ይህንን የበለጠ ያጠናክረዋል ያበረታዋል የበለጠ እንዲሰራበት የሚያደርግ ስለሆነ ዶሜስቲክ ቱሪዝም ለዚህ ያለው ሚና በጣም ከፍተኛ ነው ለማለት ነው። ምናልባት እንደው በእኛ ሀገር የአደባባይ በዓላት ላይ ነው እንደዚህ ጉብኝት የማረጉ ነገር ያለው። ለምሳሌ ለጥምቀት ወደ ጎንደር ይኬዳል፣ ለልደት በዓል ደግሞ ወደ ላሊበላ ይኬዳል፣ ወደ አክሱም ንግስ፣ ወደ ደቡብም ደግሞ ሁሉም የኢትዮጵያ አካባቢዎች ላይ የሚኬደው ለመስቀል ፌስቲቫሎች አሉ ዛይብሔር ፌስቲቫሎች አሉ የሚኬደው ብቻ በአደባባይ በዓላት ላይ ነውና ስለዚህ ጉብኝቱ ብዙ ጊዜ ሊሆን የሚችለው አደባባይ በዓላት ላይ ነው። እንደው ከዛ ውጭ ያለው ልምምድስ እርስዎ እንዴት ነው የሚያነሱት? አደባባይ በዓላትንም ከዚሁ አንፃር ማንሳት እንችላለን። ምን መሰለ በአደባባይ በዓላት ተስበህ ሂደህ አካባቢውን በተጨማሪ ልትጎበኝ ይችላል። ያን ለማድረግ የሚመለከተው አካል ለምሳሌ አሁን ወደ ጨምበለላ ለማክበር ከሆነ የምትሄደው ጨምበለላ ብቻ እዛ በዓሉን አክብረህ ወይም ጊፋታን ብቻ እዛ አክብረህ ሌሎችም አሉ በየረሰቡ የዘመን መለወጫችም አሉ እነኛን ለማክበር ሂደህ በዓሉ ላይ ተሳትፈህ እንዳትመጣ እዛ አካባቢ ያሉት አካላት ደግሞ ለሚመጣው ህዝብ ሌላ ፕሮግራም ሌላ አይትነራሪ ማዘጋጀት አለባቸው። ይህንን አይትነራሪ አስቀድመው ለሚመጣው እዚህ መጥታችሁ በዓሉን ካከበራችሁ በኋላ ደግሞ ይህን ቦታ ትጎበኛላችሁ ዋጋችን ይሄ ነው ወይም ደግሞ በነፃ እናስጎበኛችኋለን የሚል ዝግጅት ያስፈልጋል። የአደባባይ በዓል እንዳለ ሆኖ ማለት ነው። እና እነኚህ ነገሮች ተሳስረው ቅድም እኮ ብለናል ቱሪስቶች ወደ አዲስ አበባ ሲመጡ ለስብሰባ ይመጣሉ። ለስብሰባ ሲመጡ ስብሰባውን ብቻ ተሳትፈው ወደ ሀገራቸው ተመልሰው የሚሄዱ ከሆነ ያንሰናል። የበለጠ እንዲቆዩ ለማድረግ ከመምጣታቸው በፊት ስብሰባውን ከተሳተፋችሁ በኋላ መንግስት ደግሞ እነኚህ ጉብኝቶችን አዘጋጅቶላችኋል። ከዛ በተጨማሪ ደግሞ የቱር ፕሮግራም ላሊበላ ከሰዓት በኋላ ጧት ሄዳችሁ ሰዓት በኋላ በአይሮፕላን እንድትመለሱም የተዘጋጀ ፕሮግራም አለ አይትነራሪ አለ። ያንን ሁሉ ስታቀርብላቸው ምናልባት ገንዘብ የሚያጥራቸው ከሆነ ጊዜ የሚያጥራቸው ከሆነ መንግስት ያዘጋጀውን ጉብኝት ብቻ ጎብኝተው ሊመለሱ ይችላሉ። እሱ አንዱ ነው። ለወደፊት ግን ሲመጡ ፕሮግራም ይዘው እንዲመጡ ያደርጋቸዋል። ይሄ ሁሉ የሚጠበቀው ከኛ ነው ማለት ከኛ ስልህ ከተጎብኚው ቦታ ዶሜስቲክ ቱሪዝም ከሆነ ከተጎብኚው ቦታ ኢንተርናሽናል ቱሪዝም ከሆነ ደግሞ ከሀገሪቱ ተቋማት ሚኒስትሪ ኦፍ ካልቸር ወይም ደግሞ የየአካባቢው የቱሪዝም ቢሮዎች በጣም ከፍተኛ ስራ መስራት አለባቸው። እንግዲህ ፕሮሞሽኑ ሁለት አይነት ነው እንዳላበዛብህ ቶሎ ብዬ ሁለት አይነት ነው። አንደኛው አጠቃላይ ፕሮሞሽን ወይም አጠቃላይ ቅስቀሳ የሚባለው ነው። የአጠቃላይ ቅስቀሳ በፌዴራል ቱሪዝም እና በዚህ በአካባቢ ቱሪዝም ቢሮዎች የሚሰራ ነው። ምንድነው አማራ ክልል ይሄ መስህብ አላት ብሎ በጠቅላላው መናገር ማለት ነው። እንደገና ደግሞ የፌዴራሉ ደግሞ ኢትዮጵያ በአጠቃላይ ከዚህ አሁን ከየአካባቢው ካሉት የቱሪዝም ቢሮዎች መረጃውን በሙሉ አጠናቅሮ ይዞ ለዓለም ኢትዮጵያ ይሄ አላት ብሎ ለዓለም ይነግራል። ይሄ አጠቃላይ የምንለው ነው። ሌላው ዝርዝር የምንለው ደግሞ አስጎብኚ ድርጅቶች የሚሰሩት ስራ ነው። እነሱ ደግሞ ምን ያደርጋሉ? እነኚህን ምርት ነው የምንላቸው እኛ ቱሪዝም ፕሮዳክት ስለሚባሉ እነኚህን ምርቶች በፓኬጅ ይሰሯቸዋል። ፓኬጅ ማለት ሸሚዙን እዚህ እንትኑን እዚህ እንደሚደረገው ነጋዴው እንደሚያደርገው እነሱ ደግሞ ላሊበላን ሂስቶሪክ ሩት ታሪካዊ የጉዞ መስመር ለመጎብኘት ያ ሰውዬ ግንዛቤው አለው እዛ ምን እንዳለ የሚመጣው ቱሪስት ለመጎብኘት በአንድ ቀን ይሄን በሁለት ቀን ይሄን በሶስት ቀን ይሄን በአራት ቀን ይሄን በመናምን በአይሮፕላን በመኪና በመናምን ምን ጋይድ ተጨምሮ ሆቴል ተጨምሮ ሬስቶራንት ምናምን ተጨምሮ ብሎ ፕሮግራም ይሰራና ዋጋችን ደግሞ ይሄ ነው ብሎ ይልከዋል። ሻጮቹ እነሱ ናቸው። ሙሉ መረጃ መስጠት ነው። አሁን ያኛው አጠቃላዩን ያደርጋል። እነኚህ ደግሞ በፕሮዳክት መልክ ኦርጋናይዝ ያደርጉና ቀኑን ጭምር በፍላጎቱ እንግዲህ ያ ፍላጎት ደግሞ እምልህ ፕሮግራሙ ሲሰራ ቴይለር ሜድ የሚባል ነገር አለ። ቴይለር ሜድ ማለት ልብስ ሰፊ ማለት ነው። ልብስ ሰፊው ለምሳሌ ሰፍቶ ይሰቅላል። ሂደህ ተለብሰዋል። ልክን አይተህ እየለካ ማለት ነው። ያንንም ያደርጋሉ። ቱሪስቱ እንደዛ ያደርጉና ገበያው ሲለቁት 40 ቁጥር የኔ ነው እሱን ለብሳለሁ ብሎ ባለ 5 ቀን ነው የሚመቸኝ ብሎ ሊመርጥ ይችላል። ወይም ደግሞ ኦን ዲማንድ እንለዋለን። በጥያቄ
በፍላጎት መሰረት ቱሪስቱ እኔ ኢትዮጵያ መቆየት የምፈልገው 15 ቀን ነው። በ15 ቀን ውስጥ ምናልባት 8 ቀኑን ታሪካዊ የጉዞ መስመር የቀረውን 8 ቀኑን ደግሞ ሌሎቹን አካባቢ ይጎበኛለሁ ካለ በዛ መሰረት ይዘጋጅለታል። ተለክቶ ማለት ነው። እሱ በፈቀደው ተለክቶ ይሄንን ሁሉ የሚያደርጉት አስጎብኚ ድርጅቶች ናቸው። ስለዚህ ሁለቱ መንግስታዊ የሆኑት አካላትና እንደገና ደግሞ እነኚህ አገሪቱን የሚሸጡ ፕሮግራም የሚሰሩ አስጎብኚ ድርጅቶች እጅና ጓንት ተብሏል። ጓንት ጣሊያንኛ ነው አክቹአሊ እንግዲህ በዛው በተለመደው ቋንቋ እንዲህ አድርገው ነው የሚሸጡትና ይሄንን ነው መስራት ያለብን በዚህ መልኩ ነው። ይሄ ከሆነ ደግሞ ኦፍ ኮርስ ሰላም ዋናው መሰረት ነው። አገራችን የሰከነች የተረጋጋች ሁሉም የሚፈልጋት ደስ የምትል ሀገር እንድትሆን ደግሞ የሚመለከተው አካል የራሱን ደግሞ ስራ መስራት እንዳለበት ነው። እኔ እንግዲህ በሁሉም የኢትዮጵያ አካባቢዎች ቅርሶችን የቱሪዝም መዳረሻዎችን የማየት እድሉን አግኝተዋልና እንደው በዚህ መካከል እርስዎን እጅግ በጣም ያስደነቀውት በርግጥ ሁሉም የቱሪዝም መዳረሻዎች መስህቦች የራሳቸው የሆነ ውበት አላቸው የራሳቸው የሆነ መገለጫ አላቸው ግን እርስዎን ያስገረመውት የቱሪዝም መዳረሻ ካለ እናንሳው እስኪ እንግዲህ ምንድነው በአማርኛ ምን ይባላል ከልጅ ልጅ ቢለዩ አመት ማይቆዩ ይባላል እኔ በመሰረቱ የኢትዮጵያን መስህቦች ይሄ ከዚህ ይበልጣል ብዬ ለመናገር ከራሴ አንፃር ይከብደኛል ሁሉም ዝግጁ ናቸው ግን ከቱሪስቶች አንፃር ነው የምነግር ከኔ አንፃር ብቻ አይደለም ከቱሪስቶች አንፃር ቱሪስቶች ምን ይላሉ የሚለው ነው ምክንያቱም እኛ ሻጮች ስለሆን እነሱ ደግሞ ገዢዎች ስለሆኑ የሚገዙት የትኛውን ነው በመጀመሪያ ደረጃ አንድ ገዢ የሚገዛው የሚያውቀው ነው ፕሮሞት የተደረገው ለረጅም ጊዜ ፕሮሞት የተደረገው እንግዲህ ሰሜኑ ክፍል ነው በደብ የሚያውቀው ነው ሰሜኑ ክፍል ነው ከሰሜኑ ክፍል በጣም በቱሪስቶች ዘንድ ከፍተኛ ትኩረት ተሰጥቶ የመጣው ቱሪስት በምንም አይነት ሳይጎበኘው የማይመለስ መስህብ የላሊበላ አብያተ ክርስቲያን ናቸው የትግራዩን በደብ በጥልቀት ስለማያውቁት ነው እንጂ ዛም ግን ሁሉንም ለመጎብኘት ደግሞ ያው በጊዜ ይገደባሉ በገንዘብ ይገደባሉ እና ላሊበላ ቱሪስቶቹ የሚሰጡት ሐሳብ አለ አክሱምን ይላሉ እኔ የተባለውን ነው የምናገረው አድሎ አድርጌያለሁ አክሱምን በአክሱም አካባቢ ያሉት እነኚህ ሐውልቶቹን ምኖቹን ሌላ ሀገር እናገኛለን ግብጽም ፒራሚዱ አለ ሐውልቶችም ስፊንክስ አለ ሌሎችም ግብጽም ሌሎችም አካባቢ እናገኛለን እንደዚህ ከመሬት ውስጥ ወደ ታች ተቆፍሮ የተሰራ አብያተ ክርስቲያን መቼም ቢሆን እንቆቅልሽ የሆነውን ነገር የምናገኘው ኢትዮጵያ ብቻ ነው ብሎ ያስባሉ ሌሎች ድንጋይ ፍልፍል አናቶሊያ በዚህ ስሜርና በዚህ በቱርክ ውስጥም አሉ በሊባኖን ውስጥም አሉ ህንድ ውስጥም አሉ ነኝን ግን ይሄ በጣም የተለየ ነው አንደኛ በላሊበላ ውስጥ ቤተ መድኃኔዓለም ቤተ ማርያም ቤተ ጊዮርጊስና ቤተ አማኑኤል ገነተ ማርያምን ጨምሮ ሞኖሊቲክ የምንላቸው ናቸው ራሳቸውን ችለው እንደ ቤት የቆሙ ማለት ነው እንደዚህ አይነት ነገር ከኢትዮጵያም ላስታ ውስጥ ላሊበላ አካባቢ ነው ከዓለምም ኢትዮጵያ ብቻ የሚገኙት እነኚህን ስትራቴጂክ ነምበር 1 ትኩረት የሚሰጣቸው ቁጥር 1 ተብለው የሚወሰዱት እነሱ ናቸው ከዛ በኋላ ሌላውን አክሱምንም ብትወስደው እንከን የለሽ ነው ትግራይ ውስጥ ያለው እንከን የለሽ ነው ጎንደርንም ወሰደው ሐረርንም ወሰደው እንግዲህ ሐረር ማን ነው የሚጎበኘው ስትለኝ ሙስሊሞች አይደሉም የሚጎበኙት ቀድም እንዳልኩ ሙስሊሞቹ ሜካ መዲና ምናምን ነው የሚሄዱት ሐረርን የሚጎበኘው የተለዩ ቱሪስቶች አሉ በተለይ አሁን ይሄ ማን ነው የሚባለው ራምቦ የሚባለው የውጭ ዜጋ ፈረንሳዊ ዜጋ ሐረር ውስጥ ነው የኖረው ስለዚህ ሐረርን በብዛት የሚጎበኙት ፈረንሳዮች ናቸው ቤልጂየንስ የፈረንሳይ ተናጋሪ የሆኑ ሀገሮች የዚህን ሰውዬ ታሪክ ስለ ሐረርም የጻፈው ግጥምም የጻፈው ሌሎችም ነገሮች ስላሉት
ሀረር የሚመጡት በአብዛኛው ፈረንሳዮች ናቸው። ስለዚህ አካባቢ መረጃ አላቸው። አዎ እኛም እንሰጣቸዋለን፣ እነሱም ይጠይቃሉ። ከመጡ በኋላ ግን የሙስሊም ካልቸር ምን ያህል እዛ ዲፕ የሆነ ሂስትሪ እንዳለው ተገንዝበው እንደገና ሌላ ስሜት እንዲቀሰቀስባቸው ያደርጋሉ። ግን መነሻቸው ያ ነው። ከዛ ሌላ ደግሞ ያው ሀረር አንደኛ እንትኖቹ የባህር ወደቡም ቅርብ ስለሆነ በዛ አካባቢ የመጡት የድሮ ጸሐፊዎችም በብዛት ስለ ሀረር ብዙ ስለጻፉ ያም ራሱ ቀስቅሷቸው የሚመጡበት ሁኔታ አለ። ያልተነካ ድንግል የሆነ አሁንም ቢሆን ተዝቆ የማያልቅ ሀብት ያለው ደግሞ በዚህ በደቡብ ያሉት ሀገሮች በሙሉ በኦሮሚያ አካባቢ፣ በጋምቤላ አካባቢ፣ በሲዳማም አካባቢ ሌሎቹም እንግዲህ ብሔር ብሔረሰብ ድሮ ምንድነው ስንል የነበረው የደቡብን ምንድን ነበር የምንለው አንድ ላይ በነበሩበት ሲዳማም አሁን ደግሞ ደቡብ ምዕራብ ምናምን ሳይነጣጠሉ አንድ ዘላንድ ኦፍ ቫራይቲስ ነበር የምንለው። ዘላንድ ኦፍ ብዝሃነት የሚታይበት ተብሎ ፕሮሞት ይደረግ ስለነበረ ጓጉተው በተለይ ደግሞ መቼም አንተ የምትጎበኘው ከአንተ ባህል ለየት ያለውን ነው እና አሁን ወደዛ ሲሄዱ በተለይ ደቡብ ኦሞ ላይ ሙርሲውን ምንድነው በናውን ሐመሩን ወደ 7 ነው 13 ምናምን ብሔር ብሔረሰቦች አሉ። ከምዕራቡ ዓለም ህይወት ለየት ያለ ህይወት ስላላቸው ያንን በጣም ጓጉተው ለማየት ይፈልጋሉ እና እሱንም ስርዓት ባለው መልኩ ማህበረሰቡም ተጠቃሚ ሆኖ ዝም ብሎ ታይቶ የሚኬድ ሳይሆን ሲያዩ በምን መልኩ ኦርጋናይዝ እናደርግ። አሁን የባንጋዲ ትንሽ ዋጋውን ከፍ አድርገው የተመኑት እንትን ነው። ያ እንግዲህ የተተመነው ገንዘብ ለነሱ እንዴት ይደርሳቸዋል፣ ማህበረሰቡ እንዴት ያገኛል የሚለውን ሁሉ ስትራክቸሩን በደንብ ተጠቅሞ የዛ አካባቢ ማህበረሰብ የከብት ዝላዩ እሱም ቦክስና የላ አፍንጫውን በለው ደብድበው ምናምን እያለ ባህሉም ሳይጠፋ ደግሞ ትንሽ በዛ መልኩ ዲቨሎፕ ብናደርገው ገና ያልተነካ የቱሪስት መስህብ ያለበት ስለሆነ እኔ እንጃ ይህ ይሻላል ይህ አይሻልም የሚለውን ለመናገር ቢከብደኝም ቱሪስቶቹ ከሚሉት አኳያ ብቻ ነው እኔ የገለጽኩት። ብዙ ጊዜ ከውጭ ሀገራት ጎብኚዎች ጋር የመገናኘት እድሉን አግኝተዋል፣ አስጎብኝም ነበሩ። እዚህ የቱሪዝሙ ዘርፍ ውስጥ ያለ ሰው ደግሞ ከውጭ ሀገራት ጎብኚዎች ጋር የመገናኘት እድሉም ሰፊ ስለሆነ እንደው በዚህ ወቅት በተለይ ጎብኚዎች ስለ ኢትዮጵያ ያላቸው አመለካከት ወጣ ያለ ምልከታ ሊሆን ይችላል ወይ ደግሞ ወደ ኢትዮጵያ ሲገቡና ኢትዮጵያን ተዘዋውረው ካዩ በኋላ ወደ ሀገራቸው ሲመለሱ የሚስተዋለው የአመለካከት ለውጥ ሊሆን ይችላል። እንደው ምን ታዝበዋል እርሶ? ደግሞ ከዚህም አንፃር ከዚሁ ጋር በተገናኘ ለየት ያለ ገጠመኝ ካለዎትም ብናነሳው። እንግዲህ ምንድነው በመሰረቱ ጉድለት ያለው እኛ አካባቢ ቱሪስቱ ቅድም እንዳልኩ አባቶቻችን ያስቀመጡትን ባህላዊ መስህብ የምንለውን ተፈጥሮ የሰጠንን ያንን ሁሉ በጣም ነው የሚያደንቁት። የህዝቡንም መስተንግዶ ያደንቃሉ። ግን ገንዘብ ከፍለው ለከፈሉት ገንዘብ ተገቢውን ዋጋ ተመጣጣኝ የሆነው አገልግሎት ሳያገኙ ሲቀሩ ቀር ይላቸዋል። ይህንን ሁሉ ጊዜ ያነሳሉ። ቢያንስ የሚጎበኙ ቦታዎችን በጣም ንጹህ አድርገን እንከን የለሽ እንድናደርግ ሁሉ ጊዜ የጉብኝት ቦታ ኃላፊዎች የጉብኝት ቦታ የሚመለከታቸው ሰዎች ጋራ ግንኙነት አድርገን ብዙ ጊዜ ንግግር እናደርጋለን። ይሄ ነው ህዝቡ ከላይ እስከ ታች ድረስ ስለ ቱሪዝም ትምህርት ማግኘት አለበት። ይህም የኛ ጉድለት ነው። ራሳችንን አጥርተን ሁሉ ጊዜ እንግዳ ስትጋብዝ ቤትህን ጠርገህ ነው፣ ቤትህን አሳምረህ ሽቶ ምናምን ረፍርፈህ ቀጠማ ጎዝጉዘህ ምናምን ነው። ያንን ነገር ለማድረግ ከራሳችን ነው መጀመር ያለብን እንጂ ቱሪስቶቹ በህዝቡ ላይ ምንም አይነት ቅሬታ የላቸውም። እንዲህ አይነት ጥቃቅን መሰናክሎች ካልሆኑ በስተቀር መስቦው ነገር ያለው ነምበር 1 ነው። የሚጎለን ኬንያ ስትሄድና ኬንያ ያሉት መሰናዶዎችና ኢትዮጵያ ውስጥ ያሉት የመስተንግዶ አሰጣጦች ምናምን ልዩነት አላቸው። ሌላውን ዓለም ተወው፣
ሌላውን ዓለም ተወውና ከኛ አጎራባች የሆኑትን አገሮች ለቱሪስት ያላቸው ምን ያህል ጥንቃቄ አድርገው እንደሚያስተናግዱ የሚደረገው የመስተንግዶ አሰጣጥ ዘመናዊ ማለት ነው። ዘመናዊ አሰጣጡና በኢትዮጵያ ውስጥ የሚያገኙት ሁኔታ በጣም የተለየ ነው። አሁን እኛ በጣም ሆቴላችን በቃ እንደዚህ ነው እንላለን። ሌላውን ማየት አለብን። አሁን እኛ ውድድራችን ከዓለም አቀፉ ቤንችማርክ የምናደርገው ወይም ደግሞ ራሳችንን ከማጋ ነው የምናወዳድረው የሚለውን በጣም ማወቅ ያለብን ይመስለኛል። እነኚህም ምናልባት ኃላፊዎቻችንም ፕሮግራም በማዘጋጀት የተሰለፉት የቱር አስጎብኚዎች ድርጅቶችም ሌሎችን አካባቢዎች አንድ ላይ በቱር ገስት ቱር ሆነው ምናምን ሄደው አይተው የዛን ስታንዳርድ ለመጠበቅ መጣር እንዳለባቸው ነው ማምነው። ቱሪስቱ ከዚህ ውጭ ሌላ ምንም የሚያደርገው እንትን የለም። ለምሳሌ ኢትዮጵያን ኤርላይንስ ኢንተርናሽናል ኦሪየንትድ ስለሆነ ምንም እንከን የለሽ ነው በጣም እና እንደዛ አይነት ኢንተርናሽናል ተኮር ዓለም አቀፍ ተኮር የሆነ መስተንግዶ ለመስጠት ቆርጠን ከተነሳን ህዝቡ ከተማረ ካወቀ የቱሪዝም ነገር ከገባው አገልግሎት ሰጥቶ ገንዘብ የሚቀበል መሆኑን ካወቀ ይሄ ነው ትክክለኛ የቱሪዝም መንገድ የሚሆነው። መጀመሪያ የመጣው ቱሪስት በደንብ ረክቶ ከተመለሰ አንተ ብዙ ሚሊዮን ብር አውጥተህ በዛ ሀገር ላይ ፕሮሞት የማድረግ እንትንህ ማነው አቅምህ ወረድ እንዲል ገንዘቡም እንዲቀንስልህ ያደርጋል። ምክንያቱም እሱ ነዋ he sings our songs ነው የምንለው። የእኛን መዝሙር ይዘምራል ማለት እኛ ልናስተዋውቀው የሚገባውን ማስተዋወቅ እሱ ይነግርልናል። እና 10-15 ከዛም በላይ ሰው ይዞ ሊመጣ ይችላል። አንዱ ሰው 15 ካመጣ 1 ሚሊዮን ቱሪስት ምን ያህል ያመጣል ራሱን ጨምሮ የሚለውን ነገር ማሰብ ነውና እንግዳውን አስደስተን መጥፎ ገጽታ ሳይሆን ጥሩ ገጽታ ይዞ ሄዶ ኢትዮጵያን ካልጎበኘህማ ምን በህይወት አለው ብለህ ትናገራለህ ብሎ ስለ ኢትዮጵያ እንዲመሰክር ማድረግ ነው ትክክለኛው። የቱሪዝሙ ዘርፍ አንዱ መገለጫ ኢትዮጵያን ማስተዋወቅ ነውና ኢትዮጵያ ቅድም ያነሳናቸው በርካታ የቱሪዝም ሀብቶች ያሏት ሀገር ናትና እንደው ከዚህ አንፃር ምን ያህል አስተዋውቀነዋል ይሄን ለዓለም አቀፉ ማህበረሰብ? መቼም በስራው ላይ የተሰማሩ ኃላፊዎች አካላት የሰሩትን ስራ በሪፖርት መልክ ያው ለሚመለከተው አካል ሊያቀርቡ ይችላሉ። ይሄ ሌላ እንዳለ ሆኖ እኔ አሁንም ቅድም እንዳልኩ ራሳችንን ከማን ጋር ነው ምናነጻጽረው የሚለው ነው። ዝናብ ዘነበ በየቤት ይሄው ነውና ምን ያህል ቱሪስት መጥቷል ከሚለው ነው የምናየው። ማስተዋወቃችን እዚህ ነው። ሀብታችንን በሙሉ ቅድም ተናግረነዋል። ይህንን ሀብት ተሸክመነዋል። ግን የሚፈለግ እንግዳ መጥቶ አገሪቱ ተጥለቅልቃለች ወይ የሚለውን በጣም አስቸጋሪ ነው። አንድ ወቅት የተባበሩት መንግስታት የዓለም ቱሪዝም ድርጅት ስታቲስቲክስ ሲመለከት ፈረንሳይ ብቻዋን 84 ሚሊዮን ቱሪስት አስተናግዳለች በአንድ ዓመት። እሷ ግን ያላት ምንድነው? የታሪክ ቦታዎችና የባህር ዳርቻ ነው። ሌላው አጋጣሚዋ ያው ከቱሪስት አመንጭ ሀገሮች አፍንጫ ላይ ስላለች ነው። እኛ ከዛ በላይ ነው በስፋትም ማነው ፈረንሳይኛ እና ስፔን ተደምረው ኢትዮጵያ ተበልጣለች አይነት ነገር ነው። በህዝብ ብዛትም ብዙ ነው የኛ ህዝብ። ስለዚህ ይህንን ስናይ ችግሩ የት አካባቢ ነው ብለን ስናየው ሁለት ነገሮች አሉ። ምናልባት አንዱ ዋናው ሀገራችን ያለው አለመረጋጋትና ሌሎች መሰናክሎች ሲሆኑ፣ ሁለተኛው አለማስተዋወቃችን ነው። ለማስተዋወቅ ደግሞ በጣም ብዙ ገንዘብ መመደብ ያስፈልጋል። አሜሪካ፣ ህንድ፣ ጣሊያን፣ እንግሊዝ፣ ፈረንሳይ ምን ያህል ገንዘብ በጀት አድርገዋል? እኛስ ምን ያህል ነው የበጀት ነው? በጀታችን ምን ያህል ነው የሚለውን ስናየው አንዱ በጀቱ ነው። ሁለተኛ ደግሞ ሽንጡን ገትሮ ቀበቶውን አጥብቆ የሚያስተዋውቅ ቅድም እንዳልኩ ቱሪዝም ውስጥ ነው ብሎ የሚነሳ አካል ማሰለፍ ያስፈልጋል። ይህን ካደረግን ነው ሊመጣ የሚችለውና እኔ አሁንም ምለው እኔ እንግዲህ ከእንግዲህ ወዲያ ከመንግስት መስሪያ ቤትም ገብቼ ምንም ብዬ ምን የማስተዋወቁን ስራ ሰራለሁ ብዬ ምመኝ ሰው አይደለሁም። ግን ሌሎቹ ይህንን የሚያዳምጡ አካላት ስራቸውን እየሰሩ መሆኑ ይገባኛል። የሚችሉትን ያህል እየሰሩ ነው። ከዚህ በላይ ለመስራት በአሁኑ ጊዜ ደግሞ መንግስት
ለቱሪዝም ቦታ ሰጥቶ ካሉት ምሰሶዎች ውስጥ አንዱ ቱሪዝም እንዲሆን አድርጎ መስሪያ ቤቱን በፌደራል ደረጃ ራሱን ችሎ እንዲዋቀር አድርጎታል። በየክፍለ ሀገሩ ደረጃም በኮሚሽን ደረጃ ራሱን እየቻለ ኦሮሚያ የቱሪዝም ኮሚሽን ነው፣ አዲስ አበባ ቱሪዝም ኮሚሽን ነው። እንደዚህ መንግስት እዚያ አካባቢ ሲመጣ ባለሙያዎቹ ደግሞ ፑሽ ማድረግ እንዳለባቸው ይታየኛልና ከፍተኛ የማስተዋወቅ ስራ ከሰራን ምናልባት ህይወታችን እያለ ሀገሪቱ በሚሊዮን ወደ 7 ነው 8 ሚሊዮን ነበር እኮ ከኮሮናው በፊት የታቀደው እቅድ። ግን ያው መሰናክሎች ሲፈጠሩ ያቀድከው ነገር እየወረደ ይመጣል። አሁንም ያው መነቃቃት፣ መነሳሳት፣ ተቋማትን መመስረት፣ መሰናዳዎችን ማዘጋጀት ምንም ይለው ነገር ሁሉ እየተፋፋመ ስለሄደ የቀረው መፋፋም ያለበት የማስተዋወቅ ስራ ነውና ያው እስካሁን ድረስ የተደረገው የማስተዋወቅ ስራ እንዳለ ሆኖ የበለጠ የዚህን 3 4 10 እጥፍ ማስተዋወቅ እንዳለብን ነው የሚታየኝ። በቱሪዝሙ ዘርፍ አንዱና ዋናው ስራ የጎብኚዎችን ቆይታ ማራዘም ነው። ይሄ እንደሆነ ደግሞ በአንድ አካባቢ ሊጎበኝ የሚችልን ቦታ በደንብ ማስተዋወቅ፣ ምቹ መዳረሻዎችን መፍጠር፣ አሁን ደግሞ ያለውን ዘመኑ የደረሰበትን ቴክኖሎጂ መጠቀም ሊሆን ይችላል። እነዚህን ከማድረግ አንፃር ስራዎች እየተሰሩ ነው። ኢትዮጵያ እንግዲህ ባለፉት ጥቂት ዓመታት በተለይ በኢኮኖሚው ዘርፍ የቱሪዝሙ ዘርፍ አንዱ ለኢኮኖሚ መሰረት ነው ተብሎ የተሰራበት ነውና እንደው ያለውን እንቅስቃሴ እንዴት ያዩታል? እርሶም ያው ቱሪዝሙ ውስጥ ለረጅም ጊዜ እንደሰራ ሰው ጥናትና ምርምር እንዳረገ መሆን ይሄንን በደንብ ይከታተላሉ ብዬ አስባለሁ። አዎ እንግዲህ ቅድም አንስተናቸዋል። እነኝን አሁን ያነሳህልኝን እንትኖች አንስተናቸዋል። መሰናዶዎቹ ናቸው ያው ቅድም ያነሳናቸው። እንቅስቃሴው አሁን ያለው እንቅስቃሴ ይሄን ለማድረግ አስቻይ ነው ወይ? መንገዱ የጀመርነው መንገድ የሚለው አዎ ነው። ያው እኮ እነኝህ መሰናዶዎቹ አሉ ማለት እንግዳ ቢመጣ እናሳርፍበት፣ እንግዳ ቢመጣ እናዝናናበት ቦታዎች ሁሉ በሙሉ ተዘጋጅተዋል። አሁን እንግዳው እንዲመጣ ማድረግ ነው ከፍተኛ ትኩረት መሰጠት ያለበት። እንግዳው እንዴት ይምጣ? በጣም የሚገርም ነገር ነው። አሁን በጀት ያልኩት ቅድም ዝም ብዬ አይደለም። የቱሪስት ቢሮ የለንም። የቱሪስት ቢሮ ቱሪስት አመንጭ በሆኑ ሀገሮች ለምሳሌ ኒውዮርክ፣ ዋሽንግተን ወይም ሎስ አንጀለስ፣ ሳን ፍራንሲስኮ ምናምን እዛ አካባቢ አንድ ቢሮ፣ ሌላማ አውሮፓ ውስጥም እንዲሁ በየሀገሮቹ ፈረንሳይ የሚሆን ምናምን የቱሪዝም ቢሮ የለንም። ሌሎቹ ሀገሮች አላቸው። እኛ በ1964 ወይም ደግሞ 57 በእኛ አቆጣጠር ቱሪዝም መጀመሪያ በአዋጅ ሲቋቋም በትእዛዝ ሲቋቋም የቱሪዝም ቢሮ በውጭ ሀገር ይኖረዋል የሚል ነው የነበረው። ያንን ለማድረግ አልቻልንም። ያ ሁኔታ ሲሰራ የኖረው በአምባሳደሮች በኤምባሲዎች አማካይነት ነው። የቱሪዝም አታሼ የትምህርት አታሼ የሚባል ነበር። እዛ የቱሪዝም አታሼ ይኑር ብለን ሁሉ ስንከራከር ነበር። ያንን ሚና የማስተዋወቁን ሚና በከፍተኛ ደረጃ ስራውን ሲሰራ የነበረው አቶ ሀብተ ስላሴ እንዳሉ ሆነው የኢትዮጵያ አየር መንገድ ነው። አሁንም ያንን ስራ የኢትዮጵያ አየር መንገድ እየሰራ ነው። የኢትዮጵያ አየር መንገድ በበረረበት አካባቢ ሁሉ አይሮፕላኑን ሲያዩ ኢትዮጵያ የሚለው ከላዩ ላይ ስለሚታይ የትልቅ መስቦ ነው ለኢትዮጵያ ቱሪዝም። እና ኢትዮጵያን ለማስተዋወቅ በየአካባቢው የሚሰሩ ስራዎች አሉ። ሯጮቻችን ስፖርት ሯጮቻችን አንድ የቱሪዝም ቢሮ ወይ ምናምን ካስተዋወቀው ይልቅ እጥፍ ድርብ አስተዋውቃታን ኢትዮጵያን። ያንን ተከትሎ ግን ቅድም እንዳልኩህ መሰናዶ አለን። አሁን አጠቃላይ የቅስቀሳው ስራ የሚሰራው ማን እንደሆነ ቅድም ገልጸናል። ያንን ደግሞ ከስር ተነስቶ በፕሮግራም ቀርጾ የሚያስጎበኘው ማን እንደሆነ ተነጋግረናል። ይህንን አጠንክሮ ወደ ገበያው መሄድ መስቦቻችን አሉ። አዳዲስም መፍጠር እኮ እንችላለን። ብዙ የሚፈጠሩ መስቦች አሉ። አሁን ለምሳሌ እዛ ኮይሻ ሲሰራ ዝም ብሎ አይደለም የተሰራው። እዛ አካባቢ ያሉትን መስቦች ግንዛቤ ውስጥ በማስገባት ነው። ጎርጎራ ሲሰራ ዝም ብሎ አይደለም የተሰራው። ጣና ሐይቅ ላይ ያሉትን አብያተ ክርስቲያን ሐይቁን አጠገቡ ያለው ጎንደርን ሌሎቹንም
መሰረት አድርጎ ነው። ጨበራ ጩርጩራ ሲሰራ ዝም ብሎ አይደለም። ብሔራዊ ፓርኩ እዛ ስላለ ዝሆን እንደ ልብ ማየት የሚቻል ስለሆነ እነኚህን መስህቦቹን መሰረት አድርገን ስለሆነ ስራውን የሰራ ነው። እነኚህ ግን ቆይታውን ለማራዘም እንዳልከኝ እንደቀድሙ ሁለቱም አንደኛ አጠቃላይ ቅስቀሳው ተደርጎለታል ገበያው፣ ሁለተኛ ደግሞ ያ የተቀሰቀሰበት መስህብ እንዴት እንደሚጎበኝ ዋጋውም ፕሮግራሙም ቀኑም ሁሉም ነገር ተወስኖ በአስጎብኝ ድርጅቶች አማካይነት አስቀድሞ ተልኮለታል። ሲመጣ አይምሮ ውስጥ ይዞት ነው የሚመጣው። እኔ እዛ ሄጄ እውነትም ይሄ ነገር ሁሉ ቀርቦልኛል ከዚህ ውስጥ ይሄንን እንኳን መጎብኘት አለብኝ ብሎ እንዲመጣ ያው ሰርገኛ መጣ በርበሬ ቀንጥሱ እንዳይባል ነው። ስለዚህ እንግዳው ከመምጣቱ በፊት አውቆት መጥቷል። ያን ፕሮግራም ይዞ መጥቷል። ቆይ እዚህ አካባቢ እንግዲህ እንዲያውም ሲመጣ አይ እኔ ስብሰባው እንዳበቃ ይሄን ቦታ አጎበኛለሁና ፕሮግራሙ ይዘጋጅልኝ ብሎ ያንን አይትነራሪ ላዘጋጀው ድርጅት ጠቁሞ ይመጣል። እና እነኚህ ነገሮች ሁሉ በዛ መልኩ ቢሰሩ መልካም ይሆናል ብዬ አስባለሁ። ኢትዮጵያ የዓለም ከፍተኛውን ቦታ ዝቅተኛውን ቦታ ባለቤት ነች። በቱሪዝም ሀብቷ በጣም ከፍተኛ የሚባል የቱሪዝም ሀብት ያላት ሀገር ነች። ይህንን ለዓለም ለማስተዋወቅ በዓለም ላይ ኢትዮጵያ ስትነሳ በልዩነት ሊጠቀስ የሚችል መስህብ እንዲኖር ለማድረግ ምን አይነት ስራዎች መሰራት አለባቸው? ለምሳሌ ግብጽ ስትነሳ የግብጽ ፒራሚዶች፣ ፈረንሳይ ሲነሳ የፈረንሳይ መገለጫዎች የዓለም የቱሪስቱ አእምሮ ውስጥ ተቀርጿልና እንደዛ አይነት ኢትዮጵያን በልዩነት ሊገልጽ የሚችል ቅርስን ለዓለም ለማስተዋወቅ ምን አይነት ስራዎች መሰራት አለባቸው? ከማንስ ምን ይጠበቃል? ጥሩ ጥያቄ ነው። እንግዲህ አንዳንድ ጊዜ አቶ ሀብተ ስላሴ 13 የፀሐይ ወራት ብለው ሎጎ አስቀምጠዋል። አሁን 13 ፀሐይ ወራት የኢትዮጵያ መታወቂያ ነው። 13 ወር ጸጋ እሱ የኢትዮጵያ ሎጎ ነው። በሱ ውስጥ ግን ብዙ ነገሮች ነበሩ። ለምሳሌ ሩፍ ኦፍ አፍሪካ ናት። አሁን ኬንያ ክሊማንጃሮን፣ ታንዛኒያም ክሊማንጃሮን ወስደው ሩፍ ኦፍ አፍሪካ ይላሉ። ትክክለኛው ሩፍ ኦፍ አፍሪካ ኢትዮጵያ ናት። ለምን? ሩፍ ይሄ ነው አይደለም እንዴ? ሩፍ ይሄ ነው ሰፊ። ክሊማንጃሮ ግን ኮለም ኦፍ አፍሪካ ሊሆን ይችላል እንጂ ሩፍ ኦፍ አፍሪካ ሊሆን አይችልም። መጠለያው ሳይሆን አንዱ አማድ ሊሆን ይችላል። አንዱ አምድ ብቻ ነው። ስለዚህ ሩፍ ኦፍ አፍሪካ የሚለው ከዚህ ጀምሮ እስከ አክሱም ድረስ የሚዘልቀው የተዘረጋ ሩፍ ነው። ይህ አንዱ ነው በለኝ። ሌላው ላንድ ኦፍ ደ ኩዊን ኦፍ ሸባ ምንም ሌጀንደሪ ቢሆን ሌላው መስህብ ይሄ ነው። ሌላው ደግሞ ወተር ታወር ኦፍ ኢስት አፍሪካ ነው። በጣም ብዙዎች ናቸው። የውሃ ማማ ይቺ ነች። ሌላው የብሔረሰቦች ሚውዚየም የሚለውም ሌላው ነው። እንደገና በርድ ፕሌስ ኦፍ ኮፊ የቡና የልደት ቦታ የሚለውም የሷ ነው። ራሷን ችላ ፊደል የቀረጸች ከአረብኛ በስተቀር ከአፍሪካ የሚልም የራሱ የሆነ የዘመን አቆጣጠር ያላት እነኚህ ሁሉ አሉ። አሁን አንድ ሎጎ ማስቀመጥ ስለጨነቀን ምን እንበለው ተባለና ምድረ ቀደምት የሚል ነው ለቱሪዝም አሁን የተወሰደው ምድረ ቀደምት። ይሄ ላንድ ኦፍ ኦሪጂንስ በእንግሊዝኛው ምድረ ቀደምት ተባለ። 13 የፀሐይ ወራት 13 የፀሐይ ወራት ጸጋ ተብሎ የተቀመጠው ሎጎ እዚህ ውስጥ አለ። እዚህ ምድረ ቀደምት ውስጥ አለ። አሁን ችግሩ ምንድነው? እኔ እዚህ የሚታየኝ የራሴ አመለካከት ነው። ምድረ ቀደምት ስትሉ ምን ማለታችሁ ነው የሚል ጥያቄ ቢያስነሳ እንዴት አድርገን ነው ለዓለም ቁልጭ አድርገን ማሳየት የምንችለው? እዚህ ላይ በጣም መሰራት አለበት። ምድረ ቀደምት ስንል እንዲህ ማለታችን ነው። እየከፈልክ ሰግሜንት እያደረግ እንደ ገበያው ምልከታ ይህንን ነገር ከቱሪስቱ ከደንበኛው እኔ ምንድን ነው ምለው ካስተመርስ ነው ምለው ከደንበኛው አይምሮ ኢንተርናሽናል ኤንድ ዶሜስቲክ ካስተመርስ አይምሮ ውስጥ እንዲገባ ማድረግ አለብን፣ እንዲሰርጽ። ያለ ማድረግ ግን ጊዜ ያስፈልጋል። ሀብተ ስላሴ ይህንን 13 የፀሐይ ወራት ብለው
ሲያስተዋውቁ ከ57 ጀምረው አሁን ምድረ ቀደምት እስከሚባል ድረስ 60 ዓመት አካባቢ ቆይቷል። ገበያው ላይ ህዝቡ አውቆታል። ይህንን ለማሳወቅ በአጭር ጊዜ ለማሳወቅ ግን ርብርቦች ይጠይቃል። እኔ አሁን አንድ ኢትዮጵያዊ ተማሪዎችን ስጠይቅ ምንድነው ምድረ ቀደምት ማለት ብትላቸው ዝም ነው የሚሉት። እኛ ራሳችን ኢንተርናላይዝ ማድረግ አለብን። ለምንድን ነው 130 ሚሊዮን ህዝብ የውጭ ዜጋ በሚያገኝበት ጊዜ ስለ ሀገሩ መናገር መቻል አለበት። ህዝቡ እንዲመሰክር ህዝቡ ካወቀው ለምሳሌ ላሊበላ አካባቢ ያለው አንዱ እረኛ ምንድነው ምድረ ቀደምት ምናምን የምትሉት ምናምን ቢለው አንድ ፈረንጅ እንግሊዝኛ የሚናገር አግኝቶ ቷ አድርጎ መንገር መቻል አለበት። እኛ በደንብ እናውቃለን። ህዝቡም ቀድሞ ሊገነዘበው ይገባል። እነኚህ የጓዳ እንትን ሆኖ እነኚህ የቱሪዝም ሰዎች ብቻ ምናምን እናውቀዋለን ምናምን ቢሉ በቂ አይደለም። ወደ መሬቱ መውረድ አለበትና ይሄ ቅድም እንዳልኩ ኢትዮጵያ በምንድን ነው የምትታወቀው የሚለው ምድረ ቀደምት ናት ምን ማለት ነው ሊል ነው። ዋት ይላል ዋት ምድረ ቀደምት ምን ማለት ነው? ላንድ ኦፍ ኦሪጂንስ ለምንድን ነው እንደዚህ የሆነው ምናምን እንዳይለን እያንዳንዱ ሰው የሚያውቅበትን መንገድ አሁን ደግሞ ቴክኖሎጂው አመችቶናል። ቅድም ቴክኖሎጂን ምን አስተዋል? ቴክኖሎጂው አመችቶናል። እቤታችን ቁጭ ብለን አሁን እያንዳንዱ ሰው ዩቲዩብ ምናምን እየከፈተ እንጀራ መጋገሪያ አድርጎት የለም እንዴ? ስለዚህ እኛም ደግሞ የቱሪዝም እንጀራ የሚጋገርበት ማድረግ አለብን። ይሄንን ቴክኖሎጂውን በደንብ ተጠቅመን ግለሰቦች ለራሳቸው እንጀራ መጋገሪያ ሲያደርጉት እንደ ተቋም ደግሞ የቱሪዝም እንጀራ መጋገሪያ ማድረግ አለብን። ይሄንን ቴክኖሎጂውን እና አመችቶናል። አሁን እኮ ሳትሄድ ቤት ቁጭ ብለህ ብቻ አጠቃቀሙን ካወቅከው ብዙ ባለሙያዎችን ካሰለፍክ ዓለም ቁልጭ ብሎ እንዲያይ ታደርገዋል። እና በዛ መልኩ ቢሰራ መልካም ነው እላለሁ። እንግዲህ አልተሰራም እያልኩ አይደለም፣ ይቅርታ እንግዲህ አልተሰራም እያልኩ ሳይሆን የበለጠ ይሰራ፣ ቀበቷችንን እናጥብቅ፣ ሽንጣችንን እንገትር እያልኩ ነው። እኔ አሁን ኢንተርናላይዝ እናድርገውና እንስራበት የሚለውን ለመግለጽ ያህል ነው እንጂ ያው ጥረቱ እየተደረገ እንደሆነ አውቃለሁ። ያው የሚመለከታቸው መስሪያ ቤቶችም ስብሰባም እያደረጉ ምንም እያሉ ይጠሩናል። እዛ የምንችለውን ያህል ለፍልፍ እንወጣለን። በርካታ ሀገራት ይሰሩበታል ቱሪዝሙን አስቀድመው እና በኢኮኖሚያቸው ውስጥ ትልቅ ሚና ያለው ትልቅ አስተዋጽኦ ያለው ዘርፍ ነው። እንደው የሀገራትን ተሞክሮ ማንሳት ከቻልን ከዚህ አንፃር በተለይ በኢኮኖሚው ረገድ በቱሪዝም የተጠቀሙ ሀገሮች እነማን ናቸው የሚለውን ነው ያው ማንሳት የምንችለው። ላንድ ማርክ ምንድነው የምትለው ቤንችማርክ የምናደርጋቸው ሀገሮች እነማን ናቸው ነው። ሳንርቅ ከቅርቡ ግብፅን መውሰድ እንችላለን። በቱሪዝም በጣም የተጠቀመች ሀገር ናት። ኬንያና ታንዛኒያን፣ ደቡብ አፍሪካን፣ እንደገና ደግሞ ማግሪብ ካንትሪስ የምንላቸው እነኚህ ሰሜን አፍሪካ ያሉትን ሀገሮች ሁሉ ከዚህ ከኛው ኮንቲኔንት መውሰድ እንችላለን። ራቅ ካልን ቅድም ያው አንስተነዋል ጣሊያን ምን ያህል ሰው እንደሚጎበኛት። ያው እነሱ ከባህሩ ውስጥ ስላሉ አመንጭ አገር ውስጥ ስላሉ ነው። እነኚህ ደግሞ ኦቨርሲስ ካንትሪስ ስለሆኑ ነው። እነኚህ ዌስት አፍሪካን ቢሆን እነ ጋና አካባቢዎች እነኚህ ብዙ ቱሪስት ይስባሉ። እና እነኚህን ቤንችማርክ ማድረግ እንችላለን። እንዴት ነው ያሳደጉት? እንትናቸው ተቋማቸው ምን ይመስላል? ኬፕታውን ብቻ 50 ሺህ ነው ምናምን እንትን ነበር እንደነበራት ነው። ምንድነው ይሄ የመኝታ ክፍሎች 50 ሺህ ነው ስንት ሺህ? እኛ እኮ በአጠቃላይ ሲደመር ኢንተርናሽናል ስታንዳርድ የሆኑት ሆቴሎች በጣም ጥቂት ናቸው። ቤንችማርክ የምናደርጋቸው እስራኤልን እኔ ዝም ብዬ ሄጄ ጎብኝቻታለሁ። እስራኤል ለምሳሌ ያ ሁሉ ጦርነት እየተጋደሉ በቢሊየን የሚቆጠር ቱሪስት ነው የሚመጣው። እስራኤል እኮ በጣም የሚገርም ነገር ነው። የሚያገኙት ገንዘብ በቢሊየን ነው። እኔ የሄድኩለት እንኳን ወደ ስንት ነው 7 ነው 8 ሚሊዮን ቱሪስት እስራኤልን ጎብኝቷታል። እኔ የሄድኩለት ያ ሁሉ እያለ ግን ሽንጣቸውን ገትረው ነው የሚሰሩት። ስትገባ 6 ፖሊስ ነው አንድ ሰው የሚመረምረው 6 ፖሊስ ነው። መጨረሻው ላይ 6ኛው ምን ይልሃል? እንዳትቀየም። ይሄንን ሁሉ ያደረግነው ላንተ ሴኩሪቲ ላንተ ደህንነት ብለን ነው። ከእንግዲህ ወዲያ ሁሉንም ነገር በእኛ ጣለው ተደሰትባት እስራኤልን ብለው ነው የሚለቁ። እና እንዲህ አይነት ነገሮች ሁሉ መሰራት አለባቸው። ቤንችማርክ የምናደርጋቸው ወይም ደግሞ ለእኛ እንትን ማደፋፈሪያ ሊሆኑ የሚችሉ ሀገሮችን ብዙ መጥቀስ ይችላል። እነኚህ ይበቁላል። በጣም ነው የማመሰግነው ዶክተር። የቱሪዝሙን ዘርፍና ሀገራዊ ጉዳዮችን እያነሳን
እየተወያየን ለሀገር ላይ ቆይታ አድርገናል። ወደ ፋና ፖድካስት ለሀገር ዝግጅት ላይ ሐሳብ ለማዋጣት ስለመጡ እጅግ አድርጌ አመሰግናለሁ። ዶክተር በጣም ነው የማመሰግነው። እኔም አመሰግናለሁ። ያው እንግዲህ የምወደውን ሴክተር የምወደውን ዘርፍ የምችለውን ያህል እንድገልጽ እድሉን ሰጥታችሁኝ ይህ ረጅም ጊዜ ለእኔ ተሰጥቶ ያለኝን ሐሳብ በመግለጽና ይህንን እንዳደርግ ስለጋበዛችሁኝ በጣም አመሰግናለሁ። እኔም ደስተኛ ነኝ። እኛም በጣም እናመሰግናለን። አድማጭ ተመልካቾቻችን ስትከታተሉ የቆያችሁት ፋና ፖድካስት ለሀገር ዝግጅታችን ነው። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ጤና ይስጥልን።